እናንተ በድጋሚ መጣው። እንዴት አመሻችሁልኝ? ምሽት ወዲህ ኦኬ ዶኬ ነው ፋይልና ፎርፎር ነው። ቅድም እኮ አልጋ ስር ገብቼ እያልኩ ነው ያወራሁላችሁ። ምን ልላችሁ ፈልጌ መሰላችሁ እህቶቼ? አደንግጡ። ትዝ ይላችኋል እንዳልክና ሄሉ የሆነ ጊዜ የሰሩት ድራማ ትዝ ይላችኋል? ያቺ ቀይዋን ልጅ አምጥቶ እንዳልክ ፍቅረኛ ነሽ ብሎ ለአንድ ወር ያህል የተሰቃየ ነው ስቃይ። ትዝ አይላችሁም? ሄሉን እየጠፈጠፈቻት እየመታቻት እያመነጫጨቀቻት ያቺ ቀይዋ ልጅ ትዝ የምትላችሁ ከሆነ የእንዳልክ ፍቅረኛ ነሽ ብሎ ያመጣት ትዝ አላችሁ? ቲንግ ኦፍ ቲንግ አርጉ። ሄሉን እየመታቻት እየጠፈጠፈቻት እያመነጫጨቀቻት ውጪልኝ ከህይወቴ እያለቻት የተሰራውን ድራማ አልታስታውሱም እንዴ እናንተ? ያ ድራማ መጨረሻ ምን ሆነ? ከልጅቷ ጋር ምንም ኬዝ የለውም። ከዛን ለሄሉም ተነገራት ለኛም ተነገረ። እንደዚህ አይነት ድራማ ነው አሁን እየተሰራ ያለው ወንድሞቼ። ለምን ሄሉን እንዴት ተደረገ በጥፊ ትላታለች? ለምን ታመነጫጭቃታ? ይሄ ድራማ ነው። ቢዝነስ ዚስ ኢዝ ዘ ቢዝነስ። ስለዚህ ማመነጫጨቅም ያለ በድራማ ውስጥ ያለ ነው፣ መዋከብም ያለ ነው፣ እሱም ዘራፍ ማለቱ ያለ ነው። ስለዚህ ድራማ ነው። ድራማ እስከሆነ ድረስ አይደለም በጥፊ በርግጫ ሙሉ ይካሄዳል ማለት ነው። ስለዚህ አደንግጡ። ያብና ሄሉ በፍጹም አይለያዩም። ከአንደበታችሁ ክፉ አይውጣ። ምክንያቱም መለያየት ቢፈልግ ኑሮ ዳግመኛ አይንሽ ማየት አልፈልግም ብሎ ዘግቶ ይሄዳል። ግን በጓደኝነት መንገድ እንገናኛለን ምናምን እያለ ነው እሱ ማለት ነው። ልጅቷ ምንም አላለችው። ልጅቷ ደግሞ በትክክል ስጋዋ ዘመዱ ነች። ፊቷ፣ ደምግባቷ፣ የአንገቷ ርዛሜ፣ የአፏ፣ የምኗን፣ አይኗን ሁሉን ነገር ተመልከቱ። የራሱ የስጋ ዘመዱ ነች። ግን ለድራማው እንደ ፍቅረኛ አድርገው ያመጡት ነው። አሁን ያብ ወደ አዲስ አበባ መሄድ ስላለበት የግድ ልጅቷን ጠርቶ ፍቅረኛው መጣች ተብለን እኛ እንድንበጠበጥና እንድናስበጠብጥ ከእንደገና አዲስ አበባ ሲኬድ ድራማው ይቀጥላል። ስለዚህ ክፉ አንደበት አታውጡ፣ ራሳችሁን አትመርዙ። በእግዚአብሔር እንደው እንደዚህ ጊዜያችሁን ሰጥታችሁ አይምሯችሁን ኤክስፓየርድ ከምታደርጉ መንፈስ ጭንቀት ከሚለቅባችሁ መዝሙር ስብከቶች ስሙ። ድራማውንም የሄሉን ተከታተሉ። የምጽፉትን ጽፋችሁ ወጥታችሁ ከዛም በኋላ ወደ ራሳችሁ ወደ ልጆቻችሁ ወደ ስራችሁ አስተውሉ። ራሳችሁን እንዳትጎዱ። ምክንያቱም እኛ በእንዳልክ የተነሳ እንዲተጎርተን ስላየ ነው። ህመማችሁን በደንብ ነው የሚገባኝ፣ ቁስላችሁ በደንብ ነው የሚገባኝ። ነገር ግን እኔ የተውኩበት እንደዚህ በጣም የተጎዳውበት እንዴት ልወጣ እንደቻልኩ ልንገራችሁ። እግዚአብሔር ምስክሬ ነው። እንቅልፍ አጣው፣ እግዚአብሔርን ረሳው፣ ጸሎት አቃተኝ። ጭንቅላት የሚያስበው ጠዋትና ማታ እነሱን ነው። እነሱ ምን ሆኑ ብዬ ጭንቀት ብቻ አይምሮዬ በቃ ተበጠበጠ። ክርስቶስን ነው በእንዳልክ የደረሰብንን መከራ ነው እየነገርኳችሁ ያለሁት። እንደናንተ ጭንቅላቴ ኤክስፓየርድ ሆኖ ነበረ። ግን ምን አደረግኩኝ? እግዚአብሔርን መጀመሪያ ቃል ገባው። በቃ መጽሐፍ ቅዱስ ያልኩና ጌታ ሆይ የእነዚህ ልጆች ከጭንቅላት ያውጣልኝ እና ከአንተ ጋር ቃል እገባለሁ ከአይምሮ ውስጥ መድኃኔዓለም መንጥቀህ አውጣልኝ ብዬ ጸሎት ጀመርኩ። እግዚአብሔር ይመስገን ስብከትና ጸሎት መስማት ጀመርኩ። ከአይምሮዬ ላይ ቀስ ቀስ እያሉ እስከነ አካቴው እልም ብለው ወጡልኝ። ወደ ራሴ ኖርማል ህይወቴ ተመለስኩኝ ማለት ነው። ራስነቴን አጥቻለሁ። በእነሱ የተነሳ ቤተሰብን ማናገር ሁሉ ስራዬን መስራት አልቻልኩም። ጸሎት ማድረግ አልቻልኩም። በቃ የባከነ ሰው ሆኜ ነበረ። እግዚአብሔር ምስክሬ ነው። በቃ ስራ ሁሉ እስኪያስጠላኝ ደርሶ ነበረ እና እኔ የተጠቀምኩበትን አሁን እየተጎዳችሁ ስራ መስራት ካቃታችሁ ሙስሊምም ከሆንሽ ሙስሊምም ከሆንሽ ወደ አላህ ቅረቢ፣ ክርስቲያንም ከሆንሽ ወደ መዝሙር ወደ መንፈሳዊነት ነገር ቅረቢ። ከዛን ቀስ በቀስ ከላይሽ ላይ ይወጣል። ከዛ እንደማንኛውም ኖርማል ተከታታይ ትሆኛለሽ ማለት ነው። እና እኔ የተጠቀምኩትን ሲስተም ነው ምነግራችሁ። አሁን እዚህ ጋር ቢያማችሁ ምን ቢላችሁ እኔ እረዳችኋለሁ። በዛ እንትን ውስጥ እኔ ስላለፍኩኝ ማለት ነው። እግዚአብሔር ምስክሬ ነው። እነሱ ሲመጡ ጸሎት እንኳን ያቋርጣሉ። መድኃኔዓለም አንተ ታየኛለህ በኋላ ጸልይልሃለሁ ቻው ብዬ ወደ እነሱ መሄድ ልጅ ነበርኩኝ። ግን ከዚህ ለመውጣት ምንም ማያስፈልግም። ጸሎት መድኃኔዓለም ከውስጤ ነቅለህ አውጣልኝ እንደዚህ አይነት ነገር ብላችሁ ጸልዩ። እንደማንኛውም ኖርማል ሰው መከታተል፣ አስተያየት መስጠት ካለባችሁ ስጡ። እኔ አሁን የነ ሄሉን አያለው ግን እንዲህ ስብግብግብግብ አልልም።
በቃ መወዳትን ያህል ወዳታለሁ፣ አከብራታለሁ። ነገር ግን ራሴን እስከማጣ ድረስ አልደርስም አሁን። ምክንያቱም ከበፊቱ ተምሬያለሁ ማለት ነው። ስለዚህ እነሱ ድራማ እየሰሩ ነው፣ ቢዝነስ እየሰሩ ነው። አዎ ስራቸው ነው፣ መስራት አለባቸው። እናንተ ግን ራስነታችሁን፣ ቤተሰባቸውን፣ ስራችሁን እያጣችሁ ነው። ስለዚህ እህቶቼ ይሄ ነገር ድራማ ነው። ሁለተኛ ባለፈው እንዳልክ የሰራው አይነት ድራማ ነው እየተሰራ ያለው። ስለዚህ ራሳችሁን አረጋጉ። ሰውን ለመስደብም አትቸኩሉ፣ ነገሮችን ለመገለባበጥም አትቸኩሉ። ይሄን ነው የምላችሁ። እንደኔ ለሄሉ እንትን የለም። አሁንም እንደዛይም ፍቅሬ አልቀነሰም፣ ግን ይሄን ያህል ልቤን ሳምባይን ሰጥቼ እንደዚህ ራሴን ማጣት አልፈልግም። ክርስቶስን ነው የምላችሁ። ስለዚህ እየተጎዳችሁ ያላችሁት ወደ እግዚአብሔር ቅረቡ። መድኃኒዓለም ወይ አላ ከልቤ ውስጥ አውጣልኝ፣ በቃ ወደ ራሴ መልሰኝ በሉ። ህመማችሁን ስለማቀው ነው እኔ እንዴት እንደተቸገርኩኝ ከልቤ ውስጥ እንዴት ማውጣት እንዳለብኝ ስለተቸገርኩ እረዳችኋለሁ። ነገር ግን ድራማ ነው ይሄ፣ በትክክል ድራማ ነው። የእነሱ ህይወት እንዲህ በቀላል አይቃጭም። እንዳልክና ሄሉ የሰሩት ድራማ ነው እየተደገመ ያለው። ልጅቷ ደግሞ ፊቷም ደሟም ምኗም በትክክል እንዳልክ የያብ ዘመድ እንደሆነች ታስታውቃለች። ነገሮችን አገናዝቡ ማለት ነው። እና ሌላ ምንድን ነው ችግሩ? ልዑል ነበረ። ልዑልንም ማውጣት ትችላለች እኮ፣ ግን ድራማ ስለሆነ እዚህ ውስጥ መካተት ስላለበት ይሆናል። ሲሰሩ በትክክል እዛ ውስጥ ተገኝተው እንደ ድራማነቱ ሆነው ነው የሚሰሩት ማለት ነው። ሄሉንም እየተመታች እየተጠፈጠፈችም እየተመነጫጨቀችም ነው። በፊትም ያያችሁት በቀይዋ ልጅ ላይ እንደዚህ ነው የተከሰተው፣ ድራማ እስከሆነ ድረስ ማለት ነው። ስለዚህ ነገሮቹን እንትን በሉ፣ ወደ ራሳችሁ ተመለሱ። ያብና ሄሉ መቼም አይለያዩም። አዲስ አበባም ታያላችሁ፣ ይቀጥላል። ምክንያቱም በመሀላቸው የሆነ ነገር ሲኖር ሄሉን ፖስት አታደርግም፣ እሱም ፖስት አያደርግም። ሁለቱም ፖስት እየተደራረጉ ነው ያለው። በመሀላቸው ምንም ነገር የለም። ዛሬ የሚሰራው ነገር እሱ ሼር ያደርጋል፣ እሷ የምትሰራውን ሼር እየተደራረጉ ነው። ስለዚህ ራሳችሁን አትበጥብጡ፣ ሰውንም ለመዘግዘቅ አትሞክሩ። ምክንያቱም እንዳልክ ላይ የሰራ ነው ስራ አለ። እንዳልክ ምንም አልሆንም፣ አምሮበት ደምቆ ነው የመጣው። በዩቲዩብ ፍርድ ቤት ቀርበን ነበረ፣ እሱም አልሆነም፣ ይኸው ፍንድቅ ብሎ መጥቷል። ረግመነው ነበረ፣ አምሮበት መጥቷል። ስለዚህ ለሰው ክፉ ማሰብ ሳይሆን እግዚአብሔር አንድ ላይ እንዲያጣምራቸው ፍጻሜያቸው እንዲያምር እሷን ደግሞ ማጠንከር ማበርታት ነው እንጂ እንደዛ ነው። ይሄ ውሸት ነው እንትን ድራማ አይደለም ምናምን እያላችሁ ህይወታችሁን አትበጥብጡ። ድራማ ነው፣ በትክክል ድራማ ነው። እኔ ነበርኩ አንደኛ በትክክል ድራማም ካልሆነም ደግሞ እናንተ ራሳችሁን መጉዳት የለባችሁም። እነሱ ናቸው የሚኖሩት ህይወቱን እኮ እኛ አንኖርም። እኛ ተጨንቀን ተሸብረን ራሳችንን ነው ህመም ሆስፒታል የምናስገባው እንጂ እነሱ እስከነመፈጠራችሁ ራሱ እኮ አያውቋችሁም። እናንተ ለእነሱ ትጨነቁ አትጨነቁ ራሱ እኮ እነሱ እስከነመፈጠራችሁ አያውቋችሁም። መድኃኒዓለምን እንደው የሆነ ነገር ቢደርስባችሁ እንኳን ዩቲዩባችሁ ላይ የራሳችሁ ዩቲዩብ ላይ ፖስት አያደርጓችሁ ስለማያውቋችሁ ማለት ነው። ራሳችሁን አታስጠንቁ፣ ወደ ራሳችሁ ተመለሱ። እናንተ እነሱን ታውቃላችሁ እንጂ እነሱ እናንተን እስከነመፈጠራችሁ አያውቁ። ነጭ ትሁኚ ዥንጉርጉር ትሁኚ ታመሚ ሆስፒታል ትግቢ ምንም የሚያውቀው ነገር የለም። ወደ ራስሽ አዳሜ ተመለሺ፣ ወደ ፈጣሪሽ። በቃ ማየት እስካለብሽ ድረስ ታያለሽ። ይሄን ያን ልብሽን ሳምባሽን ሰተሽ ኤክስፓየርድ ሽባ እስከምትሆኝ ድረስ አቲ ብዬ ነው የማየው። የምመክራችሁ ወደ ፈጣሪ ተመለሱ። ጌታ ሆይ ከልቤ ውስጥ አንሳልኝ ብላችሁ ወደ ራሳችሁ መመለስ። እኔ የተጠቀምኩበት ሲስተም አሁን የፈለገን ሄሉን አያለው፣ ግን ይሄን ያህል እስከማበድ ምናምን ሽር ብሬ ምናምን የለም። እኔ ጋር መድኃኒዓለም ነቅሎልኛል። እና ተረጋጉ እህቶቼ። እግዚአብሔርን ድራማ ነው። በፍጹም እኔ አልደነገጥኩም። ድራማም ነው። በቀላልም አይለያዩም። በተረፈ መልካም ምሽት። ቅድም ስላላረካኝ